ችግር እንዴት ነሽ? መልሼ ልደውልልሽ እንዳይቆጥርብሽ። እኔማ በዚህ በእናትህ ቤተ መንግስት የሆነ ቤት ውስጥ ነው ያለሁት። አንተ ብትመጣ ደግሞ ይዤ ብመጣ በር ላይ አያስገቡም። ስለዚህ በቃ ቴሌብር ላይ የሆነ ብር ትራንስፈር ላድርግልሽ እዛው ከየመናሹ ጠላ ቤት ተመቻች አንቺ እዛው ማለት ነው። በቃ እሱ እያከክ ጠብቀኝ። ካልገባ ችግር የለውም። ቢያስገቡሽ አሪፍ ነበር። ቻው በቃ ቻው። ምንድነው እየጠራው ጆሮ አይሰማም? እንዴት ማን ነው ደግሞ አንተን ያመጣብኝ? ሴት አስተናጋጅልም እንዴት? ማናጀሩን ጥራልኝ። ሴት እንዲያስተናግደኝ ነው የምፈልገው። ይቅርታው እነሱ ስላልገቡ ነው። ምን ላምጣልሽ? እሱ የሽቶ ዕቃ የሚመስለውን ነገር አምጣ እስቲ። ይሄ ነው? አዎ ይሄ ስካይ ቮድካ ነው። ኧረ አውቃለሁ። በእናታቸው እኩል ምንድነው መጠጫ ምናምን ይዘና። እሺ ይሄው አባሉ ያው ላምጣልህ መጠጫ። ሴት የሌለበት ቤት እኮ ያው ምንድነው ያልሽው? ስሙ ስካይ ቮድካ 2000 ብር ይያል። 1500 ብር ይሆን? 1200 ብር ምን 300 ብር 200 ብር ሊሆንም እኮ ይችላል። እንዳሹ አትፍራ። ተዝናና ዘናቢ አንተ ሰባምጣልኝ። ምን አይነት በቃ ዛሬ ልታሳብደኝ ነው? እንዴት? እሺ አባዬ ምን አይነት ቤት ውስጥ ነው የመጣው? በፈጣሪ ይቅርታ። ይሄው ምንድነው 7 ብሎ ይሁላ 0? ወይኔ ጉድ ሆንኩ። ኧረ ወይኔ ባልተፈጠርኩ። ሄሎ ወንድሜ፣ ኧረ ጉድ ሆንኩልህ። ኧረ ሞትኳት ወንድሜዋ። ማይጠጣውን ጠጣሁት። በህይወት ዘመን የመጣህበትን አትርሳ። ከጠላ ነው እንደዚህ ማግጬ እንደዚህ የሆንኩት ወንድሜ። የሰው ልጅ መምጫና መሄጆ ይታወቅም ብራዘር። ምንም ቢሆን ምንም ነገር ላይ እንዳትከዳ ወንድሜ። በቃ አንተ የሚጠበቅብህ የሰፈሩን ሰው ሁሉንም ንገራቸው። ነጠላ ዘቅዝቀው ይምጡ። ምን ህይወት አለኝ እኔ? የት ይደርሳል የተባልኩት ልጅ ባጭር ቀረው ወንድሜ በማይረባ ነገር። ጠጥቼ ልቻሉ እንጂ ሄሎ ነህባ ኩርናስ እንዴት ነህ? አለሁልሽ ብራዘር። አንተ በቃ ምንም ቀብር ምናምን በቃ እምቢ አልክ አይደል? አትመጣም እንዴ? ደግሞ ማሞት ይለኛል እንዴ? ሰለሞን ነው ሞባይል ቤት ሲያሳዝን መኖር ነበር። ብታይ በቃ የሚገርም ቀብር ነው ያመለጠ። ሌላ ነው ይብል አብርሃም ሰራውን ታውቃታለህ? ሄለን ናታ ቂጣሞ አወቋት። አዎ ብታይ በቃ እንዴት ህዝቡን በእንባ እንዳራጨችው ብታይ ስታለቅስ አለቃቀሷ የሚገርም ነው። 13 ፕሮ ማክስ 256 ጂቢ 81% ባትሪ ሄልዝ በሙልጋጫ ከለር ኤክስቼንጅ ይቻላል ብላ ስትል በቃ ሙሉ በሙላ ብታይ ሰው አልቻለም። ዲስፕሌይ አስር እኮ ጥብስ በዱለት አንተን ያስለመድከኝ ጠዋት ብላ ሰንበር እነዛ ዝበለኝ ምናምን ነገር በቃ ለካ አንተ ብላ ሰንበር እነሱ ይበላሉ። አንተ ሳቅ ምን አለበት? እኔ ፓኩን አንቦክስ አድርገህ መውሰድ ትችላለህ ኦሪጂናል ነው ብለን እንጃብቸው ስትል ማለት ነው። እዛ የታደመው ከሱ የገዛው በሙላ ስልኩን እያወጣ ቼክ ማድረግ አይጀምርም። በጣም ያሳዘነኝ ነገር ምን እንደሆነ ታውቃለህ? ማታ ሲለያዩ ጠዋት 16 ፕሮ ማክስ አንቦክስ ቪዲዮ እንሰራለን ተባብሎ ነበር እኮ። በቃ ሰልስት እንደርሳለን። አይ አንተ ደግሞ ሰልስት ነው እሄዳለሁ ትላለህ። አሁንማ ስምህ ሰልስቱን ይሆን ነው ያልቻቸው። አንተ ጊዜ ተርፏል። እሺ ቻው። አረ ዶክተር የኔ ሽንግልነት እያገጠጠ መጣ እንዴ! ምንም ተስፋ አጣውኩ። ይኸውልህ እኔ እንደ ስነ ልቦና ዶክተርነት የምመክረው ነገር ቢኖር ትክክለኛውን ጊዜ እንድጠብቅ ነው። ቆይ ከሴት ጋር ምናምን ለማውራት ሞክራት እንዴ? ዶክተር ስንቴ ሞከርኩ ነው ማለት ስንቴ ሞከርኩ፣ ግን በቃ እኔ እንዳለ የከበቡኝ ወንዶች ናቸው እንዴ። ስልክ ስደውል ማለት ነው የደወሉላቸው ደንበኛ የምትለው እኔ ላይ ወንድ ነው። ሌላ ይቅር እንዴ ባለፈው ሆስተስ ጠብሳለሁ ብዬ አውሮፕላን ላይ ተሳፍሬ ቁጭ ብዬ አንዱ ዩኒፎርም ለብሶ ገጭ እያለ መጣ ማለት ነው። ከዛ አረ ወንድሜ እኔ ፓይለት መስሎኛል እኮ ወንድሜ፣ አረ መሪውን ለቄት ነው የምትሄደው ምናምን ብላለሁ። አረ እኔ ሆስተስ ነኝ ምናምን አላለኝ። ምን ይምጣል ምናምን አላለኝ። እሺ ቦታ ለመቀየር ምናምን አላሰብክም? እሺ ለምሳሌ ካፌ አካባቢ ምናምን ማለት ነው ምን ይታወቃል? ምናልባት ዶክተር እኔ እሱንም ሞክሬያለሁ። ያልሞከርኩት እኮ ነገር የለም። አንዷን አስተናጋጅ ማለት ነው ለ2 ዓመት ያህል ማለት ነው 50 ብር ቲፕ እየሰጠው የሆነ ሳለ የጠፋችብኝ ማለት ነው። በቃ እኔ እኮ አመለልኳት ብዬ ጨርሻለሁ እኮ። የት ገባሽ ምናምን ብዬ ጓደኞቿን እንጠይቃለሁ። በአንተ ብር እኮ ሀገሯ ገብታ ምግብ ቤት ከፈተችበት አሉኝ። ዶክተር በቃ ምንም ተስፋ የለኝም እኮ። ስልክ ስጭኝ የእሷን ብዬ ደወልኩላት ማለት ነው። ደውላታለሁ ምን ብትለኝ ጥሩ ነው ዩቶታ ውስጥ ፊሊንግ ብላ ዘጋብኝ። ይቅርታ አንድ ጊዜ ሄሎ የኔ ልጅ አረፈርኩብሽ አይደለ? በጣም ይቅርታ መጣው። እሺ እንዳትቆይ እየጠበቅኩ ነው። ቶሎ በል እኮ መጣው በቃ ይቅርታ በጣም እሺ። ቻው። እሺ አረፈርኩባት እኮ ልጄን ቀጠሪያት ነበርና ትንሽ አረፈርኩባት። ኦ ልጅ አለህ እንዴ? ስንት ዓመቷ ነው? ፈጣሪ ይመስገን 22 ዓመቷ ነው። አድርጋልኛለሽ ፈጣሪ ይመስገን። እና ስልኳን አትሰጠኝም? ምን አባ ነው ያልከው? ሂዱታ ውጣ ከዚህ ውጣ እናት አይን ውጣ ሂዱታ
ፖፖኖና ራሜ አዲስ አበባ ናሜ። ችግር የለም ሁነኛ የተባለ ሾፌር አውቃለሁ። ያው 23 ዓመት ልምድ አለኝ ብሏል። ልጁ ግን 22 ዓመቱ ነው። ያው መጣ። ማቲያስ ቦስ ደህና ሰላም ነው ቦስ? ታውቀው እንግዲህ ያው እሱ ነው ሾፌሩ። ለሱ ነው የምነዳው? አዎ ኒዳ ችግር የለውም ቦስ። ቦስ እዚህ ጋር ያለው ግን 3 ነው እንዴ? ማኑዋል ስለሆነ ነው። ነርታ አታውቅም እንዴ? አራቃለሁ ቦስ። በቃ ማርሽ ያስገባና ችሎታን አሳየው እስኪ። እሺ ቦስ። አኩና ማታታ ወረፊ ቦስ። አብዬ አባይ እንዴት ነው ዛሬ ትምህርት እባክሽ? አሪፍ ነው። ምንም አይደለም። ምንም አይደለም። አብዬ ምን ነው ፊትህ ግን ዛሬ ብታይ ምንም አየር የለም። ቀኑን ሙሉ ምንም ትር ያለ ሰው የለም። አባቢ ደግሞ እሱና እንደውም የዚህ ወራት ሲጋር ቆጥታ ለእኔ በዱቤ ወይ ትለኝና ለካ ሲደርስልኝ ሆነን አናርግሻለሁ። ጥላ ትፈልጊያለሽ? አልፈልግም። ዝናቡ ሊበረታ ነው። የሚያስጠልኝ ሰው እየመጣ ነው። አንተም ሌላ ፈልግ። እሱ እስኪመጣ ትጠለይኝ ወይንስ መበስበሱን ፈልገሽ ነው? መበስበስ ያስደስታል እንዴ? በስራ ከሆነ ስትታይ ግን ሰራተኛ አትመስልም። ምን አይነት ሰራተኛ ደስ ይልሻል? አርክቴክቸር። ቲክቶኒክስን ታውቂያለሽ? ማን ነው እሱ? ከቅርብ ጊዜ ወዲህ ከተማችን ላይ ውብና ማራኪ የሆነ ገጽታ ያላቸውን ቤቶች ካያችሁ ቲክቶኒክስ ኢንቴሪየር እና ፊኒሺንግ እጃቸው አለበት። እኔም ይሄንን ስሰማ መገናኛ ግሬስ ሲቲ ሞል 6ኛ ፎቅ ላይ ወደሚገኘው ቢሮቸው ጎራ ብዬ አዲስ መክፈት ስለፈለኩት ሱቅ ነገርኳቸው። እነሱም ከኢንቴሪየር በተጨማሪ ቢልዲንግ ፊኒሺንግ እና የፈርኒቸር አገልግሎቶችን በተጨማሪም እንደሚሰጡ ስሰማ በጣም ደስ ብሎኝ ሐሳቤን ነግሬ በ15 ቀን ውስጥ ብቻ ሙሉ ጥንቅቅ ያለ ሱቅ አስረክበውኛል። የስራቸው ጥራት ደንበኛቸውን ለማስደሰት ምን ያህል እንደሚሄዱ ያሳያል። ፍጥነታቸው እውነትም ስራ ወዳድ ያስብላል። ቲክቶኒክስ ኢንቴሪየር እና ፊኒሺንግ አድራሻቸው መገናኛ ግሬስ ሞል 6ኛ ፎቅ ላይ ሲሆን ባቢ ልኮኝ ነው ካላችሁ 20% ዲስካውንት ይደረግላቸዋል። ወይኔ ዛሬ ቤት ካለ ገደለ። እናቴ መጣሽ? እንዴት ነሽ? ተጨነኩልሽ። የት አድራ ነው? ምን ሆናብኝ? እዬ ተጨንቅንቅ አሉ። ያ ጓደኛዬ ናት ሞታ እኮ በእውነት ለቅሶ ቤት ሄጄ አይደለ እንዴ በበርገንዲ ሸኘሻችሁ እንዲምር ብሎብሽ ስራ ነበርኩኝና ያው ላጽናናት ብዬ አሁን ተዘንጦ ነው ሬሳ የሚሸኘው። የአንገትሽ ክፍት ነው፣ የደረትሽ ይታያል። በሰላም አረፉ? በእውነት እሰይ እንኳን በሰላም አረፉ። አንቺም ገብተሽ ረፊ። እኔ እዚሁ ነኝ። ገብተሽ ረፊ ረፊ። ምን ልታዘዝ ጋሽ? ጥብስ አድርገኝ። ጥብስ ባልጫ ይሁን ወይስ በበርበሬ? ጎረድ ጎረድ ይበል። ስጋው እንዴት ነው የሚከተፍልህ? በከረሜላ አይነት ነገር ይከተፍ? ደቀቅ ያለ ይሁንልኝ። ደቀቅ ያለ። ሽንኩርቱስ እንዴት ይከተፍልህ? እንደ ኖርማል ይከተፍልህ ወይስ እንደ ስጋው ደቀቅ ያለ ይሁንልህ? እንደ ስጋው ይከተፍ። እንደ ስጋው። እሺ ነጭ ሽንኩርት ምናምን ትፈልጋለህ? መቼም ይኸው ለጉንፋን ምናምን ይሁን ለጤና ምናምን አሪፍ ነው። ነጭ ሽንኩርት ይግባበት። እሺ ይግባበት። እሺ የጥብስ ቅጠል ወይም ደግሞ ቆንጆ በርበሬ ይኑሩ። አንዳንድ ሰው አይወድም፣ ግን በቃ ዝም ብዬ ላድርግልህ። አንተ ይኑሮ ቆንጆ በርበሬ ይኑሮ። እሺ ቲማቲሙ ሊወጣ ሲል ቆረጥ ቆረጥ ተደርጎ ይደረግ ወይስ አብሮ ይብሰል? እዛው ጋር ደስ እንዳለ። እሺ ደስ እንዳለኝ ይሁን። ጥብሱ መረቅ ይኑሮ ወይስ ደረቅ ይበል? አይ መረቅ ይኑሮ። እሺ መረቅ ያለው ቲንክ ጋሽ የሺ አንድ ጥብስ የሺ
ቁንዶ በርበሬ ይኑረው፣ ቲማቲም ምናምን ነጭ ሽንኩርትም ይኑረው፣ ደቅቅ ይበል።